ለመሬት መንሸራተትና ናዳ አደጋ ተጋላጭ ከሆኑ የደቡብ ኢትዮጵያ ክልል አካባቢዎች መካከል የወላይታ ዞን ተጠቃሽ ነው። በዞኑ ካውኮይሻና ኪንዶ ኮይሻ ወረዳ በ2016 ዓ.ም በክረምት ወራት የተከሰተው የናዳ አደጋ ለ21 ሰዎች ሞት ምክንያት መሆኑ ይታወሳል። በዚህ ምክንያት ለአደጋ ስጋት ተጋላጭ የሆኑ ዜጎችን ወደ ተለየ የሰፈራ መንደር ለማስገባት ሲሰራም ቆይቷል። ከሰፈራ መንደሮች መካከል የአበላባያ ወረዳ ጫውካሬ ሰፈራ ጣቢያ አንዱ ሲሆን ቀድሞ የተጠናቀቁ 100 ቤቶችን ከካውኮይሻ ወረዳ የመጡ ተጎጂዎች ተረክበዋል። በተደረገላቸው ድጋፍም ደስተኞች መሆናቸውን ገልጸዋል። ለልጆቻችን ለኛ ሜዳ አምጥቶ ቆንጆ ቤት ሰርቶ 500 ካሬ ሜትር ላይ ቤት ሰርቶ ለኛ እንድኖር ልጆቹ ጋር እንድኖር ቤተሰብ ተማምነን ሞት እንዳይመጣ ከእግዚአብሔር በታች እኛ ልቦጎ መንግስት ስለሰራ መንግስት በጣም በሚገባ አመሰግናለሁ። የመጣን ቦታ በጣም ተሰማምተን ደስ ብለናል። ለወደፊቱ እዚህ እንኖራለን። እኛ ኋላም ያሉት ያሉ ቀሪ ሆኖ ለቀሩት ያሉ ለነዚህም እንነግራለን። አመቼ ቦታ ነው። እኛም ያገኘው አመቼ ቦታ ነው። በማስረከቢያ መርሃ ግብሩ ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳብራሩት ተጎጂዎች የግብርና ምርቶችን አምርተው እንዲጠቀሙ ለእያንዳንዳቸው በተዘጋጀላቸው 1 ሄክታር ማሳ ዘር እንዲጀመር ተደርጓል። ሰፋሪዎቹ ራሳቸውን እስከሚችሉ ድረስም ተጨማሪ ድጋፍ ይደረግላቸዋል ብለዋል። በዚህ ቦታ ለሚሰፍሩ ለእያንዳንዱ ቤተሰብ 500 ካሬ ላይ ያረፈ 40 ቅጠል ቆርቆሮ ቤት የተሰራ ሲሆን ለእርሻ የሚሆን ለእያንዳንዱ አባወራ 1 ሄክታር ማሳ ተዘጋጅቶ በሽምብራና በበቆሎ የመሸፈን ስራ እየተሰራ ይገኛል። ራሳቸውን እስኪችሉ ድረስ የአካባቢውን አየር ጸባይ እስኪለምዱ ድረስ ከ25 ሚሊዮን ብር በላይ በማውጣት ምግብና ምግብ ነክ የሆኑ ቁሳቁሶችን የተዘጋጁ ሲሆን ድጋፉ ተጠናክሮ የሚቀጥል ሆኖ ሰፋሪዎች ፈጥኖ መላመድ ወደ መደበኛ ህይወታቸው ለመመለስ ራሳቸውን ማዘጋጀት ይጠበቅባቸዋል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በኩላቸው ዜጎችን ለማስፈር የክልሉ መንግስት የራሱን ድርሻ በላቀ ደረጃ መወጣቱን ተናግረዋል። የክልሉ መንግስት የራሱን ድርሻ ተጫውቷል። የክልሉ መንግስት እስካሁን ድረስ በአካባቢ የተከሰቱ ችግሮችን ለመቅረፍ ያደረገው ጥረት እጅግ ከፍተኛ ነው። የክልሉ መንግስት አስፈላጊውን ድጋፍ ሁሉ በማድረጉ ቆርቆሮ ገዝቶ በመስጠት ሚስማር ገዝቶ በመስጠት አጠቃላይ ስራውን በቅርበት በመከታተል በተደጋጋሚ እስከ ቦታው በመምጣት ማገዝ የሚችሉ ረጂ ድርጅቶችን በማስተባበር ተጨማሪ ስራዎችም እንዲሰሩ ከማድረግ አንፃር የራሱን ሚና ተጫውቷል። የወላይታ ዞን እንደዚሁም የበኩሉን በእጅጉ በላቀ ሁኔታ ተጫውቷል። በወላይታ ዞን በተለያዩ አካባቢዎች በተፈጥሮና ሰው ሰራሽ አደጋዎች ምክንያት 800 አባወራዎች ከቤት ንብረታቸው መፈናቀላቸውን መረጃዎች ያሳያሉ። አሁን ባለንበት በዚህ የጫውካሬ ሰፈራ ጣቢያ ደግሞ 300 አባወራዎችን የማስፈሩ ስራ እየተከናወነ ይገኛል። በመጀመሪያ ዙር 100 አባወራዎች በዚህ ስፍራ የተዘጋጀላቸውን ቤት ተረክበዋል። ቀሪ 200ዎችን ደግሞ የማስገባቱ ስራ ቀሪ ጉዳዮችን በማጠናቀቅ ይከናወናል ተብሎ ይጠበቃል። ለኢቲቪ ከአበላባያ ወረዳ ተመስገን ተስፋዬ ነኝ።